ያስተምሩናል። ቀጥታ ወደ እሳቸው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መላከ ሰላም ቀሲስ እኔማየው ዓለሙ የኮቸሬ የገደብና ጮርሶ ወረዳዎች ቤተ ክህነት ዋና ስራ አስኪያጅ፣ መላከ ምሕረት አበበ የገደብ ደብረገነት ቅዱስ ጊዮርጊስ ቤተክርስቲያን ዋና አስተዳዳሪ፣ መጋቤ ሃይማኖት ቀሲስ ቡዛየው የይርጋ ጨፌ ወረዳ ቤተ ክህነት ዋና ጸሐፊ፣ ዘማሪያን፣ እዚህ የተገኛችው የቤተ ክርስቲያን ልጆች፣ የሰንበት ተማሪዎች፣ ቃሉን ለመማማር ለመስማት የተገኛችው ሁላችሁም እንደምን ዋላችሁ? እንደምን ዋላችሁ? እንደምን ቆያችሁ? እንደምን እስከዚህ ሰዓት ደረሳችሁ? የምስጋና የክብር ባለቤት የሆነው አምላካችን እግዚአብሔርን እስቲ ሁላችንም እናመስግነው። ያዳነንን ከዘላለማዊ ሞት ያወጣንን ከጨለማ ወደ ምትደነቅ ብርሃን ይላል ቅዱስ ጳውሎስ፣ ከሞት ወደ ሕይወት ከእስራት ወደ መፈታት ያወጣንን አምላካችንን እናመሰግናለን። እስቲ አመስግኑት ይህንን ኃያል ገናና ድንቅ አምላክ። ማን ያስተምረን? አረ ተናገሩ። ማን ያስተምረን? ማን ይምከረን? እግዚአብሔር አምላካችን ከሁላችን ጋር ይሁን። ወገኖች እግዚአብሔር ቃሉን ያልተናገረበት ጊዜ ሰዓት የለም። እኛ አንሰማም እንጂ እግዚአብሔር ቃሉን ሁል ጊዜ ይናገራል። የሰው ልጅ አልሰማም ቢል እንኳን ሰማይ ስሚ ምድርም ደግሞ የልዑል ቃልን አድምጪ ተብሎ እንደተነገረ ሁሉ እግዚአብሔር ቃሉን አስቀድሞ በነቢያት አባቶቻችን ቅዱሳን ተናግረዋል። ሕዝቡ ይመለስ ዘንድ ከጥፋት ከኃጢአት ከሞት ወደ ሕይወት ይመጣ ዘንድ እግዚአብሔር ቃሉን ተናግረዋል። ቢነገረን አንመለስ ያልን እግዚአብሔር ቃሉን ቢነግረን አንመለስ ያልነው፣ ከጨለማ ወደ ብርሃን አንወጣ ያልነው፣ ከሞት ወደ ሕይወት አንመጣ ያልነው፣ ከስብራት ወደ ጥግናት አንመጣ ያልነው እኛንን እንጂ እግዚአብሔር ቃሉን ይነግራል፣ ይናገራል። ያልተናገረበት ጊዜ የለም። ዛሬም በልጆቹ እግዚአብሔር ቃሉን ያስተላልፋል። እግዚአብሔር ሲናገር መስማት ይገባል። ዛሬም እግዚአብሔር ቃሉን ያስተምረናል። እንግዲህ ከትላንት ጀምሮ ስንማማር ቆይተናል። መምህራን ወንጌል መጥተዋል። እኛም የሚነገረውን የእግዚአብሔርን ቃል ከልባችን ሆነን መስማት አለብን። ይሄ ጉባኤው መሰረታዊ ዓላማው ፍሬ ማፍራት ነው። መንፈሳዊ ፍሬ እንድናፈራ ነው። ንስሐ ያልገባን ሰዎች ንስሐ እንድንገባ ነው። ያልተመለስን ሰዎች እንድንመለስ ነው። የዚህ ጉባኤ ዋነኛ ዓላማ ቅዱስ ሥጋውን ክቡር ደሙን እንድንቀበል ማድረግ ነው።
የተጣላን እንድንታረቅ ነው። የጠፋን እንድንመለስ ነው። ከሃይማኖት የወጣን ወደ ሃይማኖት እንድንመጣ ነው። ይህ ነው መንፈሳዊ ፍሬ ካላፈራን እንደ በለሲቱ ነው የምንሆነው። እግዚአብሔር ግን በየዘመናቱ መንፈሳዊ ፍሬ እንድናፈራ መምህራን በሕይወታችን ይልካል። በሕፃንነት ዕድሜያችን፣ በወጣትነት ዕድሜያችን፣ በሰርጅናችን ሁሉ እግዚአብሔር እየታገሰ መምህራንን እየላከ ልጆቼ ከጥፋት ይመለሳሉ ይላል። ስለኛ ብዙ ጊዜ ይህ ገናና አምላክ ለፍቅሩ ወደር የሌለው አምላክ ይታገሳል። እሺ ያልን አንመለስ ያልነው እኛ ነን። እኛ እኮ ዋጋ የተከፈለልንን ዋጋ ተከፍሎልን ግን እናምጻለን። ዋጋ ተከፍሎልን ግን እግዚአብሔርን እናሳዝናለን። ሐዋርያው እንደነገረን ለቤዛ ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ተብሎ ተጽፏልና። ኃጢአት ስንሰራ መንፈስ ቅዱስ ያዝንብናል። ስንበድል በሥጋችን ላይ ስናመፅ እግዚአብሔር ያዝንብናል። እግዚአብሔር የማያይበት ነገር የለም። ሁሉ ነገር በፊቱ የተገለጠ ነው። ሁሉ ነገር በፊቱ የታወቀ ነውና ወገኖቼ ወደ እግዚአብሔር እንመለስ፣ ወደ እግዚአብሔር እንምጣ። እሺ ብትሉ ለኔ ብትታዘዙ የምድርን በረከት ትበላላችሁ ተብሎ ተጽፏል። የምድርን በረከት በምድር ላይ ያለውን ሀብት፣ ስልጣን፣ በምድር ላይ ያለውን ምድራዊ ሁሉ እናገኛለን ማለት ነው ወይ? እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ፣ ብታምፁ ግን ሰይፍ ይበላችኋል ይላል። የእግዚአብሔር ሰይፍ ሲጥል እንጂ ሲመታ አይታይም። ለንስሐ ወደ ሕይወት እንድንመጣ ጊዜ ተሰጥቶን በጊዜያችን ሳንጠቀም ያለፍን ብዙዎች ነን። በጊዜያችን እንጠቀም ወገኖች፣ በተሰጠን ጊዜ እንጠቀም። ሐዋርያው ቅዱስ ጳውሎስ በእምነታችሁ ዝላችሁ እንዳትወድቁ የጸናውን አስቡ ብሎ በዕብራውያን መልእክቱ እንደነገረን የጸናውን ልናስብ ያስፈልጋል። ዛሬ ከእምነት እንድንወጣ የሚያደርጉናል። ዛሬ ከስርዓት እንድንወጣ፣ ዛሬ ከሃይማኖት እንድንወጣ የሚያደርገን ነገር በዓለም ላይ ሞልቷል። የጸናውን አስቡ። ዛሬ ብዙዎቹ ወድቀዋል። ትላንት አውደ ምሕረት ላይ የነበሩ ሲሰብኩ፣ ሲዘምሩ፣ ሲቀድሱ የነበሩ ዛሬ አሉ። ለእኛ አርያ ምሳሌ ሊሆኑ የማይችሉ ናቸውና እነሱን አይደለም እንድናስብ የተነገረን። የጸኑትን በሃይማኖታቸው የጸኑትን በጾም በጸሎት የጸኑትን በምግባር በትሩፋት ያበቡትን ምሰሉን የተባልነው ወገኖች እና አባታችን ተክለ ሃይማኖትን እንድንመስል ነው። በምግባራቸው አብበው አልጫ የሆነችውን ዓለም በወንጌል ጨውነት ያጣፈጡትን እነዚህን ቅዱሳን እንድንመስል ነው እግዚአብሔር የሚፈልገው። ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 11 ቁጥር 1 ላይ ምንድን ነው የሚለው? እኔ ክርስቶስን እንደምመስል እናንተ ደግሞ እኔን ምሰሉ ይላል። እንደገና ቅዱስ ጳውሎስ በዚህ በሮሜ መልእክቱ ላይ ምዕራፍ 8 ቁጥር 26 አካባቢ ላይ ስናነብ ምንድን ነው የሚለው? የልጁን መልክ እንድትመስሉ ብሎ ይጽፋል። ቅዱስ ጳውሎስ ክርስቶስን በምንድን ነው የመሰለው? የቅዱስ
ጳውሎስ ሕይወቱ ምንድን ነው? ከዚህ ታላቅ ሐዋርያ ምንድን ነው የምንማረው? ቅዱስ ጳውሎስ ክርስቶስን ከመሰለ እኛ ደግሞ በኑሯችን በስራችን የጸኑትን እንድናስብ ነው እግዚአብሔር የሚፈልገው። የእግዚአብሔርን መንገድ ያሳዩንን በእምነታቸው አርአያ እንድናረጋቸው እነ ቅዱስ ጊዮርጊስ ስለማን ሞተ ብለን ነው ምንሰብከው? ቅዱስ ጊዮርጊስ ስለማን ሞተ ብለን ነው ምንናገረው? ይሄ ታላቅ ሰማዕት ስለ ክርስቶስ ሰብኮ ነው ያለፈው። ዛሬ እግዚአብሔር ቅዱስ ጊዮርጊስን የሚመስሉ ልጆቹን፣ ወንድ ልጆቹን፣ ሴት ልጆቹን ይፈልጋል። እኛ ቅዱስ ጊዮርጊስን በሃይማኖት በምግባር የምንመስል ነን ወይ ብለን ራሳችንን መጠየቅ ይገባናል። እኔ ክርስቶስን እንደምመስል አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅን ለማዳን ከሰማይ ወርዶ ከድንግል ማርያም ተወልዶ በአጭር ቁመት በጠባብ ደረት ተወስኖ በምድር ላይ መከራ ተቀብሎ ግፍ ጸንቶበት በሐሰት ፈርደው ሰቅለው ስለኛ ብሎ ቤዛ ሆኗል። ሥጋውን ቆርሷል፣ ደሙን አፍሶልናል። ይህንን ድንቅ አምላክ እኔ እመስላለሁ አለ ቅዱስ ጳውሎስ። እግዚአብሔር እንዲመስል ጸጋውን ሰጥቶታል። በጸጋ እናንተ የዓለም ብርሃን ናችሁ እኮ ይላል በዚህ በማቴዎስ ወንጌል ምዕራፍ 5 ቁጥር 17 ላይ። እርሱ ደግሞ ምን ብሏል? እኔ የዓለም ብርሃን ነኝ ብሏል ክርስቶስ። በክርስቲያኖች ሕይወት ውስጥ ጨለማ የለም። ሁል ጊዜ ምናበራ በእኛ ሕይወት ክርስቲያኖች የሚማርኩ፣ በእኛ ሕይወት ወደ ቤተ ክርስቲያን የሚመጡ፣ በእኛ ሕይወት እግዚአብሔርን የሚያመሰግኑ መሆን አለበት። በእናንተ የተነሳ ስሜ በአሕዛብ ዘንድ ይሰደባል የተባለው እንዳይፈጸም ክርስቲያን እንሁን። ሐዋርያው በሃይማኖት ብትኖሩ እራሳችሁን መርምሩ ፈትኑ ይላል። ወገኖቼ እግዚአብሔር በአንድም በሌላ ምክንያት ቃሉን ይነግረናል፣ ያስተምረናል። ምን ያህሎቻችን በተማርነው ትምህርት መንፈሳዊ ፍሬ አፈራን? በተማርነው ትምህርት ምን ያህሎቻችን አርያ ቅዱሳንን ተከተልን? ምን ያህሎቻችን አባታችን አቡነ ተክለ ሃይማኖትን መሰላቸው? ቅዱስ ጊዮርጊስን፣ ቅድስት አርሴማን፣ ቅዱሳን ሰማዕታትን መሰላቸው? በእነሱ መንገድ ምን ያህሎቻችን ተጓዝን? በሃይማኖት በእምነት በጽናት በምግባር ያበብን ምን ያህሎቻችን ነን? እግዚአብሔር ይፈትናል። እግዚአብሔር ሃይማኖታችንን፣ እግዚአብሔር ምግባራችንን፣ እግዚአብሔር እኛነታችንን የሚገልጥበት ጊዜና ሰዓት አለ። ስለምትናገሩት ከንቱ ነገር ሁሉ መልስ ትሰጣላችሁ ያለው አምላካችን ሃይማኖታችን ይገለጣል። ከነጠላ በስቲያ ከቀሚስ ውስጥ ያለውን ጉድፍ፣ ኃጢአት፣ በደል፣ አመፅ ሁሉ እግዚአብሔር ያውቀዋል። ይህንን አመፅ ነው አሁን አስወግዶ እያለ ያለ፣ ይህንን በደል ነው አውጡ እያለ ያለ። ስለዚህ ወገኖች በእምነት የጸኑትን እናስብ። ወደ አባታችን ተክለ ሃይማኖት ቤተ ክርስቲያን መተን ስንማጸን፣ በቃል ኪዳናቸው ስንማጸን፣ እኛም ወደ እሳቸው ክብር፣ ወደ እሳቸው መልካምነት፣ ወደ እሳቸው ጸጋ ከፍ እንድንል ዘንድ ያስፈልጋል። ስለዚህ ጽኑዓን ሆነን በምግባር አብበን ቅዱሳን
ቅዱሳንን መስለን ርስት መንግስቱን እንድንወርስ ማን ይርዳን? ማን ይርዳን? ማን ይርዳን? እንግዲህ ከዚህ በላይ መምህራንን አስቀምጦ መናገር ተገቢ አይደለም። ያው ድካምም ህመምም ብዙ ነገር አለ። ግን እግዚአብሔር ያስችለናል ብለን እያገለገልነውና እግዚአብሔር ኃይሉን ብርታቱን ይሰጠናል። ነገም አለ፣ ከነገ ወዲያም እንማማራለን። እግዚአብሔር በመካከላችን ነው፣ አይለየንም። በርቱ። ገደብ በእውነት ነው። እንዲህ ተሰብስባችሁ እግዚአብሔርን ቃል ስትማሩ እጅግ ታምራላችሁ። ነገ ደግሞ በምግባር አብባችሁ በሃይማኖት ጸንታችሁ ንስሐ ገብታችሁ ቅዱስ ሥጋውን ክቡር ደሙን ተቀብላችሁ እርሱን መንግስቱን እንድትወርሱ እግዚአብሔር አምላካችን ሁላችሁንም ይርዳችሁ። አሜን በለዋል። እግዚአብሔር አምላካችን ሁላችሁም ይርዳችሁ። የእግዚአብሔር ቸርነት የድንግል ማርያም አማላጅነት ከሁላችን ጋር ይሁን። ያስተማረን የመከረን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። መምህራችንን አምላካችን እግዚአብሔር ቃለ ሕይወትን ያሰማልን። ቃለ ሕይወትን ያሰማልን። ኤሎጣ በረቾ ባርሲንሴን አንኖክ ነኦና ኤሎጣ በረቾ እኔነን ባራታ ጫላ ካደባንግ ባራንትን ጣያነ ሳሞተን ዮኪን ጎዶበከን ጋልችዮ ሀሲሰማ ሀሲሰባ ተነዶቻ ሆጄ ከመገንያ ሻአስና ጋጫልነባታ ገልተባን አያተ ጫልነክ እከመምትል አነላቀ አያተ ጫልናይክ አያተ እልልትናይክ አና እልልትናይክ ባካተ ቀደማ ገሮከ ቀደል ጫልነልትናባ ማገኔ ulfaatowal አይ ulfaatowal አዳሶ ጋሳኮኒ አያዶዋል እልልተተና አያዶዋል አንጋ ጫላተነ አያዶዋል ህግነ ከተረታና ውድነባታ አንኖክ ባራቾ እሮጣ ባራቺሴን ታክኒ ህቅናነኪ ከሱማ ከባዳገን አንኖክና ታን ታሂጌት ኖአ ባራቾዋን ፋሲታት ዳይኖትና ዳይኖክና ዳገን እንሳኔና አዲስ አበባን ከነትና ከበገና ግጮን ሄቄትና ኖባ ዳንጌጢ ተኖነ ዳሻ ሰከ መገኖ አንጋጫልተና ልልት ነገራታው ተነባ ባጋዳግነ ልትነ ይስነ ታነቃለ አና ዳንጎ ይትነ አንጋጫለ ልልት ነውና ሄነንም እንኳን ደህና መጣችሁ እያሉ ነው። ዋቀዮን ጎፍታን መቃንሳ ካኑልፋቲያታው አባን ኬኛ ሊቀትጓን ቀሲሱ አብታሙ ባየኑ ባርሲሰኔ ቱረኒ ከሌ ገልግለስ ሰከነ በረኔ አመሞን ባርሲሶን ኑወን አቦቲን ኬኛ ዱፈኔራን አከሱማስ ኑ ፋርፈተኒ ኦቦሌያን ኬኛ ዱፈኔራን ኦቦሌሲን ኦቦሌቲን ዱፍቴ ጅርቲ ከናፉ ዋቀዮን ከራ ኢሳኒ ኤጌ ነጋን ፊዴ bakka kana dhaabbatanii akka nuu waliin waaqayyoof galata keenyan kan godhe waaqayyoof ilil jedhaa galata galchaa baga nagaa dhuftanii natti haa dhufu jala harka rukutaa ilil jedhaa waaqayyo galatooma እግዚአብሔር ስሙ የተመሰገነ ይሁን። ስሙ የተመሰገነ ይሁን። እንግዲህ ትላንትናም ብዙ ናችሁ ነው። ዛሬ እንደምታወቀው እዚህ አካባቢ ገበያ ነው። ትላንት ሆነ ነገር ስናገር ነበር። እዚህ አካባቢ ገበያ ቀን ሰው ቢሞት እንኳን አይቀበርም ሲባል ነበር። እውነት ነው? ውሸት ነው? ገበያም ይሁን ምንም ከጉባኤ ምንም የሚያስቀረን ነገር የለም። ገና ይመጣሉ ያላችሁ እንደሆነ ይገባኛል። ከአዲስ አበባ ተነስተው እናንተን ለማስተማር ያላቸውን ለማካፈል በዝማሬው ሊያገለግሏችሁ እጅግ በጣም ተደስተው ሲጠሩ በፈቃደኝነት እዚህ ቦታ በእውነት ብዙ ረጅም ኪሎ ሜትር ነው በድካም ሆነው መጥተው ምንም እረፍት ሳያደርጉ ሊያገለግሉን በመካከላችን መምህራን ዘማሪያን ተገኝቷልና እስቲ እንኳን ደህና መጣችሁ ብላችሁ አመስግኑ። እግዚአብሔርን ከፍ አድርጋችሁ
ብላችሁ አመስግኑ። ትላንት እንደነገርኳችሁ ነው እንግዲህ ኖኦ ታዘምቤትና ማታ ደከመና ሂናባሻ አንጋጫለዩ ሲሰባ ኢንሳት ላንቀባከ ተቀላለ ጀገዶ ፈሪያሳለ ወድነ ወይ ታደከመና ከባይደ ኪነከነ ሱማን ወጣ ከኢስናባሻ ገደበኪ ማን ኤሮከ ማና ኢና ኦዴስናሽ ሃሶናሽ ሶዶና ኡሶዶና የጣኖ ደዳንጋሻ ማሲጋሲሳ ኢልን ኢልነት እናንሳት እንወልቲ አንጋጫለነት ኢልነት ፋሲጋሲሳባ ማገዱ ፋተዋል። ከዚህ በመቀጠል እህታችን መቅደስ ዘማሪት መቅደስ መኮንን ዝማሬ ትዘምርልናለች። አብረን እልል እያልን እያጨበጨብን እግዚአብሔርን እናመሰግነዋለን። ቀጥታ ወደሱ